ስለዚህ እግዚአብሔር አባታችን ስንል አብም አባታችን ነው፣ ወልድም አባታችን ነው፣ መንፈስ ቅዱስም አባታችን ነው። የውጫዊ ግብር ነው። አባትነት የሥላሴ በውጫዊ ግብር ለሶስቱም ይሰጣል። አይ በልጅነት ወደ እርሱ አቅርቦናልና መሰረት አቅርበን የምትለው ለዚህ ነው። ረድቶናልና ጠብቆ አቅርቦናልና ወደ እርሱም ተቀብሎናልና። በምን በልጅነት በረድኤት ተቀብሎናል። ስንወለድ ከማን ነው የምንወለደው? ከአብርሃም ከመንፈስ ቅዱስ ከማይወርድ ነው። የማን ልጅ ነው? የሥላሴ ልጅ። ስለዚህ ሥላሴ አይቆረጥም። እዚህ ላይ ብዙ ጊዜ ፕሮቴስታንቶች ኢየሱስን በደንብ ወቀው፣ ሌላ ለምን አብስ መንፈስ ቅዱስስ ሶስቱም ተሰቀሉ ለምናምን አይደለንም እኛ። ለዚህ ነው ወአቅረበነ ስንል በልጅነት ወደ እርሱ አቅርቦናልና። በሞቱ ለእግዚአብሔር የቀረበን ወደ አብ ነው። ተቀብሎናልና አቅርቦናል ብቻ እኮ አይልም እኮ ወደ እርሱም ተቀብሎናልና ከዛስ አጽንቶ ጠብቆናልና እስከዚህ ሰዓትም አድርሶናልና። ይሄ ቤተክርስቲያናችን ትምህርት መሆኑን ማወቅ አለብን። ስለዚህ ተዛምዷችን ከማጋ ነው ከሥላሴ ጋር ነው ለማለት ነው። እሺ ይሄ መጽሐፈ ቅዳሴያችን ነው። የአበውስ ትምህርት እንደዚህ የሚል አለ ከተባለ አዎ አለ። የቱ ጋር ከተባለ ሃይማኖተ አበው ላይ አለ። ግልጽ ነገር ማለት እስቲ ሃይማኖተ አበው ያውም የዲዮናሲዮስን ነው ወስደናል። ዲዮናሲዮስ ማለት የዘአርዮስፋጎስ የተባለው የቅዱስ ጳውሎስ ደቀ መዝሙር ነው። የመጀመሪያው ክፍለ ዘመን አባት ነው። ዘዲዮናሲዮስ የአቴናው ማለት ነው። የአቴናው ዲዮናሲዮስ እዚሁ ሃይማኖተ አበው ላይ ምዕራፍ 10 እንደምታዩት ማለት ነው ክፍል 1 ቁጥር 15 ላይ እንደዚህ ይላል። ከአካሎቻቸው በአንዱ አካል አካሎቻቸው አንዱ አካል ማን ነው? ኢየሱስ ክርስቶስ በእውነት ተዛምደውናልና። በአንዱ አካል ምን በእውነት ምን ተዛምደውናልና። የዛምዱት እነማን ናቸው? ሥላሴ በማን በአንዱ አካል ኢየሱስ ክርስቶስ ስጋው ቃል በርደተ ቃል እርገተ ስጋ ሆነ። የምንዛመደው ከማን? ከሥላሴ ጋር ተዘምደውናልና ነው የሚለው። በሰው ማደርን መረጡ። አየህ መረጠ እኮ የሚለው በሰው ማደርን መረጡ። በአብ በመንፈስ ቅዱስ ፈቃድ ወልድ ዋህድ ኢየሱስ ክርስቶስ ሰው ለመሆን በቃ። በሰው ማደርን መረጡ። በአብ በመንፈስ ቅዱስ ፈቃድ አይቹ ቅድም ያልነው ስለሆነ ይሄ ነው። በፈቃድ ሥላሴ አንድ ናቸው። ስለዚህ ክርስቶስ ሰው የሆነባት ያቺ ፈቃድ የአብም የመንፈስ ቅዱስን ፈቃድ ናት። ክርስቶስ ሰው ሆነ። ስለዚህ ከአካሎቻቸው በአንዱ አካል በእውነት ተዛምደውናልና። ዝምድናችን ከሥላሴ ጋር ከወልድ ከክርስቶስ ጋር ብቻ አይደለም የተዛመድነው። መጥቶ የተዛመደን አካላዊ ቃል ኢየሱስ ክርስቶስ ማን ነው? ስጋው ቃል ኢየሱስ ክርስቶስ። ስጋው ቃል ሲዛመደን ግን ከማን ጋር ጭምር ተዛምደናል? ከአብን ከመንፈስ ቅዱስ ጋር። ለዚህ ነው ከአካሎቻቸው በአንዱ አካል ነው ያለው። ምክንያቱም ሶስቱ አካላት ስጋ አለበሱማ። በወልድ ሰው መሆን በእውነት ነው ቆይሉ በእውነት ያለ ሐሰት ተዛምደውናልና። በሰው ማደርን መረጡ። ግን በተለይ አካሉ ስጋ የለበሰው ማን ነው? ከአካሎቻቸው አንዱ አካል ይሆን ሰው የሆነው ግን በማን ፈቃድ ነው? በሶስቱ ፈቃድ፣ በአብም በመንፈስ ቅዱስ ፈቃድ። ይሄ የቤተክርስቲያን ትምህርት መሆኑን ማወቅ አለብን። ግልጽ ነው ግን ከበዳችሁ መሰለኝ። አይ ቲንክ ሶ ግልጽ ነው። ልቀጥል ትንሽ አንድ 10 ደቂቃ ልቀጥልና ይበቃችኋል፣ እንዳይረዝምባችሁ። ነገ እንቀጥለዋለን። ግልጽ ነው። ስለዚህ ሁል ጊዜ ስለ ሥላሴ ብዙ ጊዜ ሥላሴን ብዙ ሰው እንደ ችላ ነው የሚያደርገው፣ እንደ እውቀት ያስበዋል። ከድህነት ጋር የሚገናኝ አይመስለውም ብዙ ሰው ማለት። ሚስጥረ ሥላሴ የድህነታችን አንዱ አካል ነው። ጥንቃቄ እንድናደርግ በጣም አስፈላጊ ነው። ብዙ ሰው በቃ ክርስቶስ ላይ ተሰቀለልን ስጋውን ከበለው ደሙን ከጠጣ በቃ ኢየሱስ ብቻ ብሎ አይነት ይወስድና አብና መንፈስ ቅዱስን ከድህነት ኤክስክሉድ ማድረግ፣ እንደዚህ አይነት በጣም አደገኛ አይነት አካሄዶች አሉ። ለዛ ነው። እሺ ትንሽ ልቀጥልና ከዛ አቆማለሁ። ይቅርታ ዲስኮንፈርት እንኳን ካረኳችሁ ዛሬ ኔትወርኩ ባለመኖሩ ምክንያት ዘግቼ ስለገባው በጣም ይቅርታ። እሺ ሶስተኛ የምናየው ነጥብ በአምላክ ሰው መሆን ሚስጥረ ሥላሴ ተገለጠልን። ይሄ እንኳን ብዙዎቻችን እናውቀዋለን። ምሳሌ ብቻ ለማሳያችሁ እዚህ መጽሐፈ ቅዳሴያችን ላይ አለ። በአምላክ ሰው መሆን ሚስጥረ ሥላሴ ተገለጠልን። ይህን የሚናገረን መጽሐፈ ቅዳሴያችን ላይ አለ። ይሄ ስርዓተ ቅዳሴ ክፍል ላይ እዚህ ገጽ 44 ቁጥር 39 ተመልከቱ። ምን የሚል ቃል አለ? መጀመሪያ ከዚህ ላንብብላችሁ። ወደ መከራ አታግባን ከክፉ ነገር ሁሉ አድነን እንጂ አንድ ልጅ ጌታችንና አምላካችን መድኃኒታችንም ኢየሱስ ክርስቶስ ለሰው ፍቅር ብሎ ባደረገው ቸርነትና ይቅርታ በእርሱ ያለ ምስጋና ክብር ጽም፣ በደንብ ስሙ፣ በእርሱ ያለ ምስጋና ክብር ጽም ከእርሱም ጋራ ለአንተ ይገባል፣ ከአንተ ጋራ ትክክል ማህያዊ ከሚሆን ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። እቺ ትርጉማ ምንድን ነው? በጣም እንሰማታለን፣ ጆሮ ጠገብናት። ግን አሁን እቺ ቃል ስናያት ስንት ትርጉም እንዳላት እናውቃለን? ተመልከቱ እዚህ ጋር በእርሱ ያለ ምስጋና ክብር ጽም ከእርሱ ጋራ ለአንተ ይገባል።
ከአንተ ጋራ ይልና ከአንተ ጋራ ትክክል ማህያዊ ከሚሆን ምክንያቱም ከአብም ከወልድም ጋር በስልጣን በመለኮት ትክክል እሩ የሆነ ማን ነው? መንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እቺ ትርጓሜ አንተው እንመልከት። እቺኛዋ ቃል ምን አይነት ትርጉም ውስጥ እንደያዘ ማለት ነው። የት ነው የምናገኘው? ይሄን መጽሐፈ ቅዳሴ ስለሆነ ይሄኛው እንደምታዩት የዚህ መጽሐፈ ቅዳሴ አንድምታው ነው ያለ ማለት ነው። እዚሁ ላይ ማለት ነው። እንዴት አድርጎ መተርጎም እንደተረጎሙት እዚቹ ላይ ላሳያችሁ። ገጽ 53 ላይ እዚህ ላይ ማለት ነው። ገጽ 53 ላይ የኛ መተርጎማን እንዴት አድርጎ እንደማሰጠው ተመልከቱ። እዚህ ጋር ገጽ 53 ላይ ቁጥር 38 ተመልከቱ። ሀተታ በደምብ ስሙ። እዚህ ጋር አንድነት ሶስትነት የታወቀ መቼ ነው? ከሶስቱ አካላት አንዱ አካል ሰው ከሆነ ወዲህ ነውና የድህነታችን አንዱ አካል ነው። በቃ በአምላክ ሰው መሆን አንድነት ሶስትነት ታወቀ። ይህንን አንድነት ሶስትነት በወልደ እግዚአብሔር በክርስቶስ ሰው መሆን ማወቃችን ራሱ የድህነታችን አንዱ አካል ነው። እውቀት አይደለም፣ ይሄ የድህነት አካል ነው። አንድነት ሶስትነት የታወቀው የነበረው አይደለም የሚለው ዓለም ሳይፈጠርም ነበር አንድነትና ሶስትነት። ለእኛ ግን ኦፊሻሊ የተገለጠልን የታወቀው ከሶስቱ አካላት አንዱ አካል ሰው ከሆነ ወዲህ ነውና ወባህቱ መኑሂ እያእመኖሙ ለስሉስ ቅዱስ ዘንበለም ድህረ ተሰገበ ወልድ ዋህድም ቅድስት ድንግል እንዲለ ዘእሩ ምስሌከ ይላል። የሚበላለጡበት የሚቀድሙበት ጊዜ የለምና። አየህ ከአንተ ጋር ትክክል ማለት ምን ማለት ነው? የሚበላለጡበት የሚቀድሙበት ጊዜ የለምና። ስለዚህ በነገረ ድህነት ትምህርታችን የአምላክ ሰው መሆን አዳነን ተቤዥን ብቻ ሳይሆን ሶስትነትና አንድነትና ሶስትነት ራሱ ታወቀልን ተገለጠልን። በማን ሰው መሆን? አንዱ አካል ሰው ከሆነ ወዲህ ነውና። መጽሐፈ ቅዳሴ ትርጓሜ አንድምታ ምዕራፍ 7 ገጽ 3 ላይ እቺ ንግግር ገጽ ነው አላችሁ ሁሉ ያመጣችሁ እቺ መጨረሻ ማጠቃለያ። ስለዚህ የድህነታችን አንዱ አካል ምንድነው? ሶስተኛው ነጥብ ምንድነው? ስላሴን ማወቃችን። ስላሴን ማወቅ ራሱ የድህነት አንዱ አካል ነው። ምን አገናኘው ከክርስቶስ ሰው ጋር መሆን ጋር ካልን አንድነት ሶስትነት ራሱ የታወቀው ከሶስቱ አካላት አንዱ አካል ሰው ከሆነ ወዲህ ነው። አብ በሰማይ ሆኖ የምወደው ልጄ ብሎ እኔ ባይ ሆነ አካል፣ ወልድ በተለየ አካሉ ስግው ቃል በእደ ዮሐንስ መጥምቅ ሲጠመቅ፣ መንፈስ ቅዱስ በርግብ አምሳል። አየህ አንድነት ሶስትነት የታወቀው ከመቼ ወዲህ ነው? ከሶስቱ አካላት አንዱ አካል ሰው ከሆነ ወዲህ ነውና የድህነታችን አንዱ አካል ነው። እውቀት ብቻ ሳይሆን የድህነታችን አንዱ አካል። ይህንን መጽሐፈ ቅዳሴ ላይ ያገኛችሁት እንጂ ሃይማኖተ አበው ላይ የአበው ምስክርነትስ አለ ቢባል አዎ አለን። ይኸው ሃይማኖተ አበው ላይ ይኸው ቃል በቃል አባቶቻችን መስክረውልን። ማን የመሰከረው? ጎርጎሪዎስ። በጣም የሚገርማችሁ ጎርጎሪዎስ ገባሬ መንክራት ወይ ደግሞ ዘቂሳሪያው ማለት ነው። ገባሬ መንክራት ማለት ዘቂሳሪያው ምዕራፍ 13 ክፍል 1 ላይ ቁጥር 10 ተመልከቱ ምን እንደሚል። አብም እንዲሁ አብ ማለት ነው በደብረ ታቦር የምወደው ልጄ ይህ ነው ብሎ ከመሰከረ በኋላ እንዲሁም ሶስቱ በቅድምና የነበሩ ቀዳማውያን መበላለጥ የሌለባቸው እሮያን እንደሆኑ ያስረዱን ዘንድ በዮርዳኖስ መንፈስ ቅዱስን ከሰደደ በኋላ ነው እንጂ። ምን የታወቀው? ሚስጥረ ሥላሴ። በደብረ ታቦር አብ የምወደው ልጄ እሱን ስሙት አለ አይደለም። ሶስቱ ሐዋርያት ጴጥሮስ፣ ዮሐንስ፣ ያዕቆብ የሚስጥር ሐዋርያት አምደ ሐዋርያት ነበሩ። በዮርዳኖስስ ያው ደገመው። ስለዚህ ሚስጥረ ሥላሴ ቤት ተገለጠ በደብረ ታቦርና በማየ ዮርዳኖስ። አብም እንዲሁ ነው የሚለው። ለምንድን ነው የተገለጠው? ይኸው ከላይ ቁጥር 9 ላይ አለ። ነገር ግን ይላል ከሰው ወገን ማንም አያውቃቸውም ነበር። ማንን? ሥላሴን። የእግዚአብሔር ልጅ ወልድ ዋሕድ ሰው ሆኖ አባቴ እነሆ ስምን ለሰው ሁሉ ገለጥኩ እኔንም የባህሪ ልጅ እንደሆንኩ ያውቁ ዘንድ ዓለም ሳይፈጠር በነበረ ጌትነት ገለጠኝ ብሎ ካስረዳ በኋላ ነው እንጂ ማንም አያውቃቸውም ነው የሚለው። ስለ ሥላሴ ካልገለጡልን ስለ ሥላሴ ማወቅ አንችልም። ሥላሴ ደግሞ የተገለጠልን አንድነትና ሶስትነት የተገለጠው መቼ ነው? በወልደ እግዚአብሔር በክርስቶስ ሰው መሆን ነው። የድህነታችን ምንድን ነው? አንዱ አካል። በደንብ ያዙ ክርስቲያኖች፣ እየያዙ ነጥብ ያለውን እንዳትረሱት። በሥላሴ ፈቃድ ነው ሚስጥረ ሥጋዌ የተፈጸመው። አንድ ሁለተኛ፣ ድህነትም ፍቅርም አንድነትም የተደረገልን በማን ነው? በሥላሴ ነው። ቅድም አይተናል። ሶስተኛ በምን አየን? ደግሞ አሁን አምላክ በአምላክ ሰው ምን ተገለጠ? ሚስጥረ ሥላሴ። ማንም አያውቃቸው ነበር። አብም እንዲሁ በደብረ ታቦር የምወደው ልጄ ይህ ነው ብሎ ከመሰከረ በኋላ እንዲሁም ሶስቱ በቅድምና የነበሩ መጀመሪያም ነበሩ። ከደብረ ታቦር በኋላ መገለጥ በኋላ አይደለም በቅድምና የነበሩት ሶስቱም በቅድምና የነበሩ ቀዳማውያን ብቻ መሆናቸው መበላለጥ የሌለባቸው አንዱ ከአንዱ አይለያይም፣ አይበላለጥም። እሮያን የተካከሉ ማለት ነው እንደሆኑ ያስረዱ ዘንድ። ከዛስ ደብረ ታቦር ብቻ አይደለም በዮርዳኖስ ይኸው መንፈስ ቅዱስን ከሰደደ በኋላ ነው እንጂ። ስለዚህ ሚስጥረ ሥላሴ ራሱ የተገለጠው መቼ ነው? በአምላክ ሰው መሆን። ስለዚህ በአምላክ ሰው መሆን ሥላሴን ማወቃችን የድህነታችን አካል ነው። ርዕሳችን ምንድን ነው? ኦርቶዶክሳዊ የነገረ ድነት ትምህርት። ይህን በደንብ ማወቅ አለብን። ስለዚህ በአምላክ ሰው መሆንስ የሥላሴን አንድነት ሶስትነት ማወቃችን
ግልጥ ሆኖ የታወቀን በክርስቶስ ሰው መሆን ስለሆነ አንዱ የድነታችን አካል ነው እንጂ መስቀል ላይ ብቻ ሄደ ዋጋ ከፍሎልሃል ተደመሰሰልህ ደም ቆረሰልህ ብቻ አይደለም። እኛ እሱ ብቻ አይደለም። እኛ ከዚህ ነው የምንጀምረው። ተሰውሮ የነበረው ያ እንካቱም አንድ ሰው ሞቶልኛል ተሰቅሎልኛል ብሎ እያመነ ኦንሊ ጂሰስ ከሆነ አይደለም። አይታል እዚህ ጋር እኮ ትክክል ነው። ተሰቅሎልኛል፣ ሞቶልኛል፣ ዋጋ ከፍሎልኛል። ትክክል እኮ ነው። ኢየሱስ ያድናል። ምን ግን ሚስጥረ ስላሴ ላይ ግን ምንድን ነው ያለው ምልከታ? ለዛም ነው ኦርቶዶክሳዊ ነገረ ድነት የሚጀምረው ከዚህ ነው። ለዛ ነው ሶስቱ ነጥቦች ያየ ነው ማለት ግልጽ ነው አይደለ? በሚቀጥለው ጊዜ አሁን እንዳላሰለቻችሁ ነገ ከዚህ ቀጥላለሁ ማለት ከዚህ ቀጥለን ነገ ለዛሬው መሰለቻቸትም እንዳይሆን ለጊዜው ይብቃ እላችኋለሁ። እንዴት ነው? ትንሽ ያዝ ያደርጋላ። አይ ቲንክ ትንሽ ጠንከር ይላል መሰለኝ። በጣም ይቅርታ እንግዲህ። እንዴት ነው? ትንሽ ያዝ ያደርጋል። ትንሽ ያዝ ያደርጋል አይደል? እሺ፣ ዋናው ዓላማው ምንድነው? አጭር ቃል ስናብራራው ተሰቅሎ ሞቶ ያዳነ ኢየሱስ ክርስቶስ መስቀል ላይ ብቻ የምንተነትነው አይደለም። የኛ ነገረ ድነት ትምህርት ከሚስጥረ ስላሴ ጋር እንዴት እንደሚያያዝ ከነገረ ስላሴ ትምህርት ጋር እንዴት እንደሚያያዝ ማለበም ነው። ዋናው ኮንሰፕቱ እዛ ጋር ያለው። ምክንያቱም ገና ስንጀምር ራሱ ነገረ ድነታችን በእርሱ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ መጥቶ አዳነን የምትለው ከመድረሳችን በፊት መጀመሪያ የሶስቱን ፍቃድ አለ። እችን እንዳንረሳ መጥቶ አዳነን ብለን የምናገረው በእርሱ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ መጥቶ አዳነን። እቺ ነጥብ አለች። እችን እንዳንዘነጋት ነው። መጽሐፍ ቅዱስ ስታደርጉት በዮሐንስ ወንጌል ላይ እንደምናገኘው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የሰጠው ማንን ነው? አንድያ ልጁን። ሰጪው ማን የተባለው? እዚህ ጋር እግዚአብሔር የተባለው ማን ነው? አብ። አንድያ ልጁን ወልድን ሰውን ተወለድ ውረድ ተወለድ ብሎ አንድያ ልጁን እንዲሁ ሰጠን። የድህነታችን አንዱ አካል ነው እንጂ እንደ ሌሎች ቤተ እምነቶች መስቀል ላይ ብቻ ያለውን ነገር ተዘንግቶ እሷን ብቻ ድህነትን መስቀል ላይ ተከናው ሌላውን ሁሉ አፈር ከድሜ ያምልቶ ተሰጎተ ቃልን በዚህ ላይ ተመላልሶ ማስተማርን ሰው መሆኑን በስርዓትን ሁሉ ገደል ከቶ እኛ እንደዛ ብለን የምናስተምር አይደለም። ወንጌሉ ላይ እንደነገረን በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ የሚለውን ምን ብሎ ገለጸልን? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንደዚህ ወዷልና። ስለዚህ አንዱ የድህነታችን አንዱ አካል ይሄ ነው። ተገዶ ሰው ሆነ የሆነ አይደለም፣ ወዶ ፈቅዶ ነው። ያ ክርስቶስ ደግሞ ሲሆነበት ፈቃድ ደግሞ የአብም የመንፈስ ቅዱስ ነው። አንደኛው። ሁለተኛው ፍቅር አንድነት ሲደረግልን ከስላሴ ጋር ነው ተዛምዷችን። አዎ በተለየ አካሉ ስጋውን የቆረሰ ደሙን ያፈሰሰ ኢየሱስ ክርስቶስ ነው። ኢየሱስ ስጋና ደም ግን ስንቀበል ምንዛመደው ከአብም ከወልድም ከመንፈስ ቅዱስም ነው ነው። ውሃና ደም ክርስቶስ ሲሰቀል ፈሷል አይደል? ደሙ ለኃጢአታችን ስርየት፣ ማዩ ውሃው ደግሞ ለጥምቀታችን ነው። ስንጠመቅ የማን ልጅ የምንሆነው? የስላሴ ልጅ። አይታችኋል? ውሃው የፈሰው ከተለየ አካሉ ከወልድ ከክርስቶስ እኮ ነው። ስንወለድ ግን የማን ልጅ የምንሆነው? የስላሴ ልጅ። አይታችኋል? ዝምድናችን ከስላሴ ጋር ነው። ከማይጠፋው ዘር ተወልዳችኋል እንባላለን። ማየገቡ ግን ከጎኑ ግን ደም ውሃ የፈሰው ከማን ነው? ከክርስቶስ። ያቺ ውሃ ግን ለጥምቀታችን ነው። ስንጠመቅ ከማን ነው? ከስላሴ። የስላሴ ልጅ እንባላለን። አይታል? እዚህ ጋር በተለየ አካሉ ስጋ ለብሶ ለእኛ ብሎ ደሙን አፈሷል። ተዛምዷችን ግን ከስላሴ ጋርም ጭምር ነው። ተነጥሎ ከወልድ ጋር ብቻ አይደለም ነው። ግልጽ ናት ሀሳቡ። ሁለተኛ ሶስተኛ ነጥብ ምን አነሳ? ሶስተኛ ነጥብ ኢየሱስ ክርስቶስ ሰው በመሆኑ ምክንያት ሚስጥረ ስላሴ ተገለጠልን። ይሄ ራሱ የድነታችን አካል ነው። እሱ ሰው ባይሆን ኖሮ ሰውን ባይገለጥልን ኖሮ አንድነትና ሶስትነት ስላሴ አናውቅም ነበረ። ስለዚህ በወልደ እግዚአብሔር በኢየሱስ ክርስቶስ ገነት ተከፈተልን፣ ኃጢአታችን ተሰረየልን፣ ዕዳ ደብዳቤያችን ተቀደደልን፣ የጥል ግድግዳ ፈረሰልን፣ ዲያብሎስ ተሸነፈ ብቻ ሳይሆን ሚስጥረ ስላሴ ራሱ ተገለጠልን። የድህነታችን አካል ነው። ወልድ በተለየ አካሉ ሲጠመቅ በደ ዮሐንስ አብ በሰማይ ሆኖ የምወደው ልጅ ያለ መንፈስ ቅዱስ በርግብ አምሳል ወረደ። በደብረ ታቦርም ልክ እንደዚሁ ሦስቱም ደቀ መዛሙርት ይዞ ወደ ረጅም ተራራ ደብረ ታቦር ሲወጣ ጌታችን አብ በሰማይ ሆኖ የምወደው ልጅ አለ። ደመና መቶ ጋርዳቸው የመንፈስ ቅዱስ ስግው ቃል በተለየ አካሉ ደግሞ ነጭ መስሎ ታያቸው። ሚስጥረ ስላሴ ተገለጠ። በማን? በአምላክ ሰው መሆን የድህነታችን አንዱ አካል ነው። ግልጽ ነው አይደል? ሶስት ነጥብ ዛሬ አየን። ምከልሰው ለምንድን ነው? የምትዘሉ ሰዎች መትረሱ ሰዎች ካላችሁ ማስታወሻ ስትይዙ እንድትይዙት ብዬ ነው።
ከምን እንደሚጀምር ኦርቶዶክሳዊ ድነት ትምህርት ሲጀምር ከመነሻው ከጥንስሱ ራሱ የአምላክ ሰው መሆን የሥላሴ ፈቃድ ነው። ቆርጠ ለወልድ ብቻ የምትሰጠው አይደለም። ግልጽ ነው። አትወሳሰብባችሁ ማለት ሲነገር ድነታችን የሚጀምረው ገና መጀመሪያ አምላክ እግዚአብሔር አምላክ ሰውን ለማዳን ፈቃደኛ ሲሆን የሥላሴ ፈቃድ ነው። ይሄ ከምን ያድናል? ነገር ድነታችን ትምህርታችን ከሚስጥረ ሥላሴ ይጀምራል። ኦል ጂሰስን ይቆርጣል። የሥላሴ ፈቃድ የሚከፋፍልን ይቆርጣል፣ ያስወግዳል። ከዚህ ሮጦ ሄዶ መስቀል ላይ ብቻ አይደለም ያለው፣ ከዚህ ይጀምራል። ሲጀመር እኛን ለማዳን ራሱ ሲፈቅድ ይህች ፍቃድ የሥላሴ ፍቃድ ናት። ለዚህም ነው የዘወትር ጸሎታችን ያውም ዛሬ ማክሰኞ ጠዋት የደገምነው ውዳሴ ማርያም እስመ ፈቃዱ ወስምረተ አቡሁ ወመንፈስ ቅዱስ መጽአ ወአዳነን የምትለው በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን። እቺ ራሱ የሥላሴን ፈቃድ ከማመን ይጀምራል የኛ ሚስጥረ ሥላሴ ትምህርት ለማለት ነው። ሁለተኛስ በወልደ እግዚአብሔር በኢየሱስ ክርስቶስ ሰው መሆን ከሥላሴ ጋር አንድ እንሆናለን። ስጋውን የቆረሰው ደሙን ያፈሰልን ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ስጋው ቃል ነው። ስጋውን ስንበላ ደሙን ስንቀበል ግን ከማገሩ ከሥላሴ ጋር የምንዛመደው ከወልድ ጋር ብቻ አይደለም ነው። ሶስተኛስ እርሱ ሰው ባይሆንና ባይሰቀልና ባይሞትልን ሰው ሆኖ ባይገለጥ ኖሮ ሲጀመር ሚስጥረ ሥላሴ ራሱ አይገለጥም ነበረ። ሚስጥረ ሥላሴ ተገልጦ አንድነትና ሶስት መረዳታችን ራሱ መገንዘባችን ማወቃችን የድህነታችን አካል ነው። አልጨረስንም ገና። ይሄ ገና ሶስተኛ ነጥብ ነው። ወደ 10 ምናምን አለ። ወገባችሁን ሸጥ ካረጋችሁ እንቀጥላለን። ተከበዳችሁ ግን የሆነ ቦታ ላይ አቆማለሁ። በቃ ኦርቶዶክሳዊ የነገረ ድነት ትምህርት ነው እየያዝን ያለ ነው። ለምንድን ነው እያጣቀስኩ ማሳያችሁ? ከሃይማኖተ አበው ከዚህኛው አንድ፣ ከዛ ከመጽሐፈ ቅዳሴ ስርዓት አምልኳችን ከምንፈጽምበት ቀጥሎ ደግሞ ይሄ መጽሐፈ ቅዳሴ ምን አይደለም መጽሐፈ ቅዳሴ ትርጓሜ አንድምታችን፣ ከዛ ውዳሴ ማርያም፣ ከዛ ትምህርተ ኅቡዓት፣ ከዛ ኪዳን። አያችሁ የምናጣቀሳችሁ መጽሐፍቶች ከግላችን ምንም ነገር አንቆርስም። ሃይማኖተ አበው አለ፣ መጽሐፈ ቅዳሴ አለ፣ ትርጓሜ አንድምታ አለ፣ መጽሐፈ ቅዳሴ፣ ትምህርተ ኅቡዓት አለ፣ መጽሐፈ ኪዳን አለ፣ ውዳሴ ማርያም አለ። 6 መረጃ ለእያንዳንዱ አሁን ለሶስቱ መጠቀስናቸው ማስረጃዎች ለእያንዳንዱ ከሃይማኖተ አበው አለን፣ ከመጽሐፈ ቅዳሴ አለን፣ ከውዳሴ ማርያም አለን፣ ከትምህርተ ኅቡዓት አለን፣ ከመጽሐፈ ኪዳን አለን። ያውም ቤተክርስቲያናችን ዕለት ተዕለት ከምትጠቀምበት ርዕሳችን ምንድነው? ኦርቶዶክሳዊ የነገረ ድነት ትምህርት የሚጀምረው ሚስጥረ ሥላሴን ከመረዳትና ከማወቅ ይጀምራል። አምላክ ሰው ሆነ ከማለት በፊት ያ አምላክ ሰው የሆነበት ፈቃድ ራሱ ከመሆኑ አስቀድሞ የፈቀደው የወደደበት ውድ የሥላሴ ውድ ነው። ወልድ በጣም ወዶን አብና መንፈስ ቅዱስ ተገለው አይደለም። እኛን ለማዳን ሲወዱ ሰው የወደዱበት ውድ እንዲሁ የወደዱበት ውድ የአብም የወልድም የመንፈስ ቅዱስ ውድ ነው። ሰውን ለማዳን ሲፈቅዱ የአብም የወልድም የመንፈስ ቅዱስ ፈቃድ ነው። ከዚህ ይጀምራል። ሚስጥረ ሥላሴን ገደል ከቶ በክርስቶስ አምናለሁ፣ ተሰቅሎልኛል፣ ሞቶልኛል፣ ቤዛዬ ነው፣ እሱ ብቻ ይበቃል የሚል ሰው ኦንሊ ጂሰስ ከሆነ ግን አይጸድቅም። የለም ሚስጥረ ሥላሴ ወደዛ ተሽቀንጥሮ የሚፈጸም ድነትም የለም። እችናት ነጥባችን፣ ኮንሰፕታችን እችናት እንጂ መስቀል ላይ ብቻ የተደረገውን የማዳን ስራ ብቻ ላይ የምናጠነጥን አይደለንም። ከፈቃድ ይጀምራል። አሁንስ ግልጽ ነው። ይሄ ሁሉ እየደጋገምኩኝ በተለያየ ምሳሌ ምናምን አድርገው ላረፈደ ሰው በደንብ ላልገባው ሰው ክለሳ እንዲሆን ነው። እሺ ላዘጋችሁ ፈልጌ አይደለም። ሲደጋገም በተለያየ ነገር እንትን ሲሆን ሲቀርብ የበለጠ እየተዋሃደ እንዲመጣ ለማስቻል ያክል። ስለዚህ ከልጅ ልጅ ተወልጄ አድንሃለሁ ብሎ ሥላሴ እኛን ለማዳን የፈቀደው ፈቃድ የሥላሴ ፈቃድ ነው። ስለዚህ ወልድ እኛን ያፈቀረበት ፍቅር አብ ያለው ፍቅር ነው፣ መንፈስ ቅዱስ ያለው ፍቅር ነው። ንጹህ አሳወር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ማ እግዚአብሔር አብ። ስለዚህ ወደ 10 ምናምን ነገሮች አሉ። እዚህ ጋር በደንብ እናየዋለን። አስተራቂነት፣ ቤዛነት ምናምን ወኮን አራቄ ለአዲስያን የሚለው ሁሉ ውዳሴ ማርያም ሁሉ ልቅም አድርገን እናያለን። ግን ከየት እንደሚጀምር ግን እንድታውቁት ኦርቶዶክሳዊ የነገረ ድነት ትምህርታችን እንዴት ከሚስጥረ ሥላሴ ጋር እንደሚገናኝ ለሶስቱም ከትምህርተ ኅቡዓት፣ ከመጽሐፈ ቅዳሴ፣ ከመጽሐፈ ኪዳን፣ ከሃይማኖተ አበው፣ ከውዳሴ ማርያም ጠቅሰን የውጭ ስኮላሮችን አምጥተን ነው። በዚህ አጋጣሚ ኦርቶዶክሳውያን አባቶቻችን ሊቃውንት ኢትዮጵያን ምን ያክል ብሎች እንደሆኑ እንድታውቁት። ሃይማኖተ አበው አለ፣ ግዕዝ አማርኛ። መጽሐፈ ቅዳሴ ይኸው እንደምታዩት ግዕዝ አማርኛ አለን። ትርጓሜው ግዕዝ አማርኛ አለን። ሃይማኖተ አበው ግዕዝ አማርኛ አለን። ትምህርተ ኅቡዓት ግዕዝ አማርኛ አለን። መጽሐፈ ኪዳን ግዕዝ አማርኛ አለን። ውዳሴ ማርያም ግዕዝ አማርኛ አለን። ከዛ እየወሰድን ነው የምንሄደው ማለት ነው። እውነት በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ሊቃውንት ያውም ደግሞ እንግዲህ አሁን እነዚህ በቤተክርስቲያናችን አንድ ሰው መቀበል ከሚገባቸው መጽሐፍቶች አንዱ
ውዳሴ ማርያም ሳይቀበል አንድ ሰው ኦርቶዶክስ መሆን አይችልም። መጽሐፈ ኪዳንን ተቃውሞ አንድ ሰው ኦርቶዶክስ መሆን አይችልም። መጽሐፈ ቅዳሴን ተቃውሞ አንድ ሰው ኦርቶዶክስ መሆን አይችልም። ሃይማኖተ አበውን ተቃውሞ ኦርቶዶክስ መሆን አይችልም። ሰባቱን ኪዳናት ትምህርተ ኅቡዓትን፣ ሊጦንን፣ መጽሐፈ ኪዳንን ተቃውሞ አንድ ሰው ኦርቶዶክስ መሆን አይችልም። ሃይማኖተ አበው መቃወም አይችልም አንድ ሰው ድርሳን ነው ብሎ። ስለዚህ ምንጭ የምናደርገው ራሱ ከቤተክርስቲያናችን አንድ ኦርቶዶክስ የግድ መቀበል ከሚገባቸው መጽሐፍቶች የጠቀሰ ነው የምናየው። በዚህ አጋጣሚ ኦርቶዶክሳውያን ሊቃውንት እንዴት አድርገው ሚስጥረ ሥላሴን ከነገረ ድህነት ጋር አዋስተው እንዴት አድርገው አሰናስለው እንደሚያሳየው ከመጽሐፍቶቻቸው ካየም በኋላ ከዛ ማመሳከሪያ ደግሞ ከሃይማኖተ አበው እውነት ይሄ የመጽሐፈ ኪዳን ላይ ያለው ውዳሴ ማርያም ላይ ያለው ትምህርተ ኅቡዓት ላይ ያለው መጽሐፈ ቅዳሴ ላይ ያለው እውነት ሃይማኖተ አበው ላይ ካለው ጋር ይገናኛል አይገናኝም? ለዛ ለእያንዳንዱ እዚህ የጠቀስ ነው ከሃይማኖተ አበው ጭምር እየጠቀስ ነው የምናየው። ለምን ኦርቶዶክሳዊ የነገረ ድህነት ትምህርታችን ከአበው ትምህርት ጋር አብሮም የተያያዘ ስለሆነ ግልጽ ነው። ነገ እግዚአብሔር ከፈቀደ የነገሰው ይበለን እና 12 ሰዓት ላይ በጊዜ እንጀምራለን። አይሻልም? ጠዋት ከሚሆን አይሻልም? ወደ ማታ ታላቁ ጅብሪልም ወደ ማታ አካባቢ ስለሚመቸው እንደዛ እናደርጋለን። 12 ሰዓት ላይ እናደርገው። ፈጠነባችሁ ዛሬ ትምህርት? ፍጥነት አለው የዛሬ ትምህርት? እሺ። ስለዚህ ነገ ኦርቶዶክስ የነገረ ድህነት ትምህርቱን እንቀጥላለን። ማስታወሻ ደንብ እየያዛችሁ እውቀት ብቻ ሳይሆን ከየት ነው። ለዚህ ነው ምዕራፍ ምነግራችሁ ቁጥር ምነግራችሁ። ድንገት የምታነቡ ሰዎች ካላችሁ ሪፈር እንድታረጉ። ዝም ብዬ አሁን በአፍ ብቻ ብነግራችሁ አያዝም፣ አይዋሃድም። ግን መጽሐፉን እያየ ነው እያነበብ ነው የቱ ጋር እንደተጻፈ ስታዩት ግን የበለጠ ይዋሃደናል። አይሻልም? ዝም ብሎ አሁን በአፍ ሲነገር ንባብ ነው የሚመስለው፣ ዘመኑንም አይዋጅም እውነት ለመናገር። ሶስተኛ ነገር ደግሞ መጽሐፉም የሌለው ሰው ይኖራል። ሃይማኖታዊ የሌለው ሰው ይኖራል። መጽሐፈ ቅዳሴ የሌለው ሰው አለ። ትርጓሜ አንድምታ የሌለው ሰው ይኖራል። እንደዚህ የሌለው ሰው አትሊስት እንኳን መጽሐፉን እያሳየን ብንሄድ እየተዋሃደን ይመጣል። ለካ የተጻፈ ነገር ነው የሚያወሩት። አበው ትምህርቱ ስለካ ያለ ለዛም ትርጓሜ አንድምታውን እያየን እያነበው ነው የሚሄደው። ስለዚህ ነገ 12 ሰዓት ላይ እንጀምርና ኦርቶዶክሳዊ ነገረ ድህነት ትምህርቱን እናያለን። በዚህ አጋጣሚ መካከለኛ የሚለው ነው ቅድም አየነው፣ አይታችኋል። ቅድም መካከለኛ የሚለው ብሎ የሚተረጉመው የኛ ትርጓሜ አንድምታ አምላክ ወሰብ። አየህ፣ አምላክ ወሰብ። አስታረቀ የሚለው ምን ይላል? አንድ አደረገ። ስለዚህ የክርስቶስ እርቅ ምንድን ያደረገው? ስርየተ ኃጢአት ሲፈጸምን ምን ሆነን? ኃጢአታችን ተደመሰሰና ከእሱ ጋር አንድ ሆነን የሥላሴ ልጅ ሆነን ባሮች የነበረውን ልጆቹ አደረገ፣ ወራሾቹ አደረገ። እንዲያርገን በደንብ አድርገን ከአበው ትምህርት ጋር እያያዝን እንማራለን። ስለዚህ መጀመሪያ ኦርቶዶክሳዊ ነገረ ድህነት እኛ አልገባን ነው የታቸው። ከገባን በኋላ ዲቤት አይሻል? ገብቶን ኦርቶዶክሳዊ ትምህርቱ ገብታ አንድ ጊዜ ከሆነ አንዳንዶቻችን ለቤተክርስቲያን የምንቆመው እኮ ሳይገባን ነው። ብዙዎቻቸው እውነት ለመናገር ማለት ሳይገባን ነው በጣም ምንቆም ማለት ነው። ኦርቶዶክስ ምን እንደምትል እንኳን ነገረ ድህነት ትምህርቷ ላይ ሳናቅ ከመናፍቃን እነሳና ጥለዛ እንጀምራለን። ያ ምን ያመጣል? ያወዛግበዋል፣ ጉዳዩን ግራ ያጋባዋል። ስለዚህ መጀመሪያ እኛ ራሱ የቆምንበት ራሱ ኦርቶዶክስ ትምህርት ራሱ እናውቀዋለን። ነገረ ድህነት ትምህርታችን በመጽሐፍ ማስረጃ አቅርቡ እንባል ገጽ፣ ምዕራፍ፣ ቁጥር ታሳያላችሁ። አሁን ብዙ ጊዜ መናፍቃን ስታብራሩላቸው ከመጽሐፍ ቅዱስ እስቲ ቤተክርስቲያናችሁ እንደዚህ ያለችበት ማስረጃ ታሳየኛለህ? ማምለጫ መንገድ ስለሚፈልጉ እኮ። አሁን እኮ አንተ ይህንን የምጠቅሰውን ይህንን መጽሐፍ ቅዱስ እኮ እነሱ ሳያውቁት ቀርተው እኮ አለ። አይ ከመጽሐፍ ቅዱስ ታሳየኝ፣ ቤተክርስቲያናችሁ ከምትቀበለው መጽሐፍ አሁን አንተ የምትለው ነገር እንደሚል ታሳየኛለህ? አልሰማችሁም? ይህንን አይነት ጥያቄ ቤተክርስቲያናችሁ ይሄ መጽሐፍ ቅዱስ ሲጀመር የማን ነውና ነው ቤተክርስቲያናችሁ ከምትቀበለው የሚለው? ይህንን ማን የሰጣችሁ መጽሐፍ ቅዱስ ሲጀመር? እንዴ የእናንተ አይደለም ነው መጽሐፍ ቅዱሱ? መጽሐፍ ቅዱስ ወደ አማርኛ ከመሆኑ በፊት በግዕዝ ጠብቃ የቆየችው ማናት? አየህ፣ ልክ ኤክስክሉድ የማድረግ ነገር ማለት ነው። በጣም አደገኛ አካሄድ ማለት እንዲህ ስለሚያደርጉኛ መጽሐፍ ቅዱሳዊ ትምህርታችን አስተምሯችን በሚገባ እያጣቀስን ከዛ ከሃይማኖተ አበው ከመጽሐፍት እያጣቀሱ ማስረዳት፣ ገጾቹን መያዝ። አሁን ሶፍት ኮፒ አለ መጽሐፍ ቅዳሴ ትርጓሜ እኮ አለ። አሁን ያሳየኋችሁ ቅድም ይሄኛው አለ፣ ሶፍት ኮፒ አለ። ይህንን ማየት ሃይማኖተ አበው አለ፣ ሶፍት ኮፒ ታውቁታላችሁ። መጽሐፈ ቅዳሴ አለ፣ ውዳሴ ማርያም ትርጓሜ አንድምታው አለ፣ ውዳሴ ማርያም አለ፣ ትምህርተ ኅቡዓት አለ። በደንብ አድርጎ ይህንን ነጥቦችን እንቀስ አድርገን ከመጽሐፍ ቅዱስ ከአበው ትምህርት ያለን ነገር ኦርቶዶክስ ነገረ ድህነት ትምህርት በደንብ ያዙ። ስፔሻሊ እኔ የቤተክርስቲያን ልጅ ነኝ ለማለት ነገረ ድህነት እጅግ በጣም ወሳኝ ነው። እኛን ደግሞ መናፍቃኖቹ በገድልና በድርሳን ወሸቁንና ከጥቅም ውጭ ያደረጉ። በቃ ጭቅጭቃ ሁሌ እነሱ ይጠይቃሉ፣ እኛ ገድል ድርሳን መልስ እንሰጣለን። እነሱ ይጠይቃሉ፣ እኛ ገድል ድርሳን መልስ እንሰጣለን። እነሱ ይጠይቃሉ፣ የእኛስ የነገረ ድህነት ትምህርታችን ምንድን ነው? ይሄ በደንብ ከተረዳ በገድላት በድርሳናት የሚነሳው ነገር ግራ አይገባንም።
መሰረት አለና ቤዝመንት አለን። ፋውንዴሽን ካለን አንናጋም ማለት ነው። መሰረት እንዳንለቅ መሰረት እንያዝ። ነጋ 12 ሰዓት ለዛሬ ይበቃችሁ። 30 ደቂቃ አረፉና ደግሞ ወንድማችን ወይም ስለሚገባ እንቀጥላለን። ከልጅ ልጅ ተወልጄ አድናለሁ የሚለው አለ አይደለ? እንትን ላይ መጽሐፈ ቀለሚቱ ላይ አለ እኮ አለ። እሱ ላይ ማየት ትችላለሽ። ለዛሬው ይብቃንና ነገ 12 ሰዓት ላይ እንጀምራለን። አይበቃችሁ ሰዎች? አፈጠጣችሁ እኮ። ለአሁኑ ይብቃን። ሲረዝምም ጥሩ አይደለም። መሀል ላይ ያልገባችሁ ነገር ካለ ነገ ጥያቄውን ይዛችሁ አሁን በሶስቱ ባነሳናቸው ርዕሰ ጉዳይ ላይ እስቲ ልጠይቃችሁ። ግን ምን ያክል ሰው ግን ሰምቷል? በትክክል ኦርቶዶክሳዊ ነገረ ድነትን ምስጢረ ሥላሴ ላይ አንደኛ ምንድን የጠቀስ ነው? አንደኛው ምንድን የጠቀስ ነው? መልሷ። አንደኛ የጠቀስ ነው ምንድን ነው? ውዳሴ ማርያም የጠቀስ ነው አንደኛ። መጽሐፍ እኮ አለ ያልኩህ። አንደኛ ማስረጃውን የጠቀስ ነው የአብ የወልድ የመንፈስ ቅዱስ ፈቃድ ለመሆኑ። በቃ የአባቱ ፈቃድ አለም ያለው እኛን ለማዳን የሥላሴ ፈቃድ አንዲት መሆኗ። ይሄ አንዱ የድነታችን ምንድን ነው? አካል ነው። ሁለተኛስ እሺ፣ ትንሿ የክርስቶስ እግዚአብሔር ያክብርልን። ሁለተኛስ አሐቲ ስምረቶሙ ለሥላሴ። ያው ሁለተኛስ አይደለም፣ በተለይ አካል ነው ተሰርለም ያለው። ሁለተኛ ምንድን ያለው? በጌስ ያተጻፈ የነበረ ሰው የተከታተለ ሰው ሁለተኛ ምንድን ያለው? መድኃኒዓለም ጥሩ እግዚአብሔር ያክብርልን። አንድ ሰው እንኳን ተገኘ ቢያንስ። እሺ እውነትን ያያችሁ የሚለው የተዛመድ ነው ከሥላሴ ጋር ነው። አሁን ለሥላሴ ጎበዝ የፍቅር ሰላም ተደረገል። ትክክል። ከሥላሴ ጋር ተዛምዶ ተከናወነ። አንድ ሆንን። ተለይተን የነበር ነው አንድ ሆንን። ስለዚህ በክርስቶስ ሰው መሆን አንዱ ያገኘነው ምንድን ነው? ከሥላሴ ጋር አንዱ ሆን። ስንጠመቅ የማ ልጆች ሆን? የሥላሴ ልጆች ሆን። ምንጠመቀው ግን ከጎኑ ፈሰሰችው ውሃ ነው፣ ከስግው ቃል ግን ስንጠመቅ ያ ጥምቀታቸው ነው። ስንጠመቅ የማ ልጅ ምን ሆኑ? የሥላሴ። ስለዚህ ከሥላሴ ጋር ተዛመድን። ስንጸልይ አባታቸው የማ ልጅ ጀመርን። እኛ ምን ሆኑ? ልጆች ሆንን፣ ተዛመድን፣ አባትና ልጅ ሆንን። እግዚአብሔር ሥላሴ በጸጋ አባት፣ እኛ በጸጋ ልጅ ሆንን። መቼ? በአምላክ ሰው መሆን ስንጠመቅ ተዛመድን። ስጋው ደግሞ ስንቀበል የማኑ ስጋው ደግሞ? የስጉ ቃል ኢየሱስ ክርስቶስ። ስጋው ደግሞ ስንቀበል ግን ከማን ጋር የምንዛመደው? ከወልድ ከክርስቶስ ብቻ ሳይሆን ከአብም ከመንፈስ ቅዱስም ጋር ከሥላሴ ጋር የምንዛመደው። ግልጽ ነው። ሶስተኛስ ምንድን ያለው? እግዚአብሔር ያክብርልን። በቃ ትንሿ የክርስቶስ እስረኛ ብቻ ናት በደንብ የተከታተለችው ማለት ነው። ወልድ ስጋ በመልበሱ የሥላሴ መገለጥ ተገለጠልን። ሚስጥረ ሥላሴ ታወቀ። የሥላሴ አንድነትና ሶስትነት የተገለጠው በአምላክ ሰው መሆን ነው ባጭሩ። ስለዚህ የሥላሴ አንድነት ሶስትነት በአምላክ ሰው መሆን መገለጡ የድህነታችን አካል ነው። አምላክ ሰው ባይሆን ኖሮ ሥላሴ አይገለጥም ነበረ። ሥላሴ ካልተገለጠው ድህነት የለም። ስለዚህ ስለ ሚስጥረ ሥላሴ ባይገልጥ ኖሮ ያውም የተገለጠው በአምላክ ሰው መሆን ነው። የድህነታችን አንዱ አካል ነው ማለት ነው። እና እዚህ ውስጥ ያለው 2-3 ተማሪ ነው ማለት ነው። የቀረውን ብሎክ እናድርገው። ለዛ ይሻላል። በትክክል የማይመልሰው ካሁን በኋላ ብሎክ እናድርግ። በትክክል የማይመልሰው እንደዛ ነው። በደምብ አሁን ይሄ እንግዲህ ሁሉ ሰው ቢያንስ 400 ምናምን ሰው አለ አይደል? በቂ ነው። በቃ ቢያንስ 400 ሰው እንኳን እንዴት አይመልስም? 400 መለስ እኮ አለበት ወይ? ዝም ብላችሁ ነው እንደ አርቲስት የምታዩን? ዝም ብላችሁ ነው የምታዩን? ስሰማ ደስ ይለኛል እያላችሁ የምትሰሙ ዝም ብላችሁ እንደዛ አታርጉ። እሺ ክርስቲያኖች ባካችሁ፣ እና እንደዛ አታርጉ። በቃ ስታዩ ባካችሁን በጣም ጊዜ ተሰውቶ በስነ ስርዓት ለእናንተ ሲቀር
እናንተ ደግሞ ጊዜ ሰውታችሁ ስህተት ማስታወሻ እያዙ መካተል። ጊዜው ግድ ነዋ። ዘመኑ አስገዳጅ ሆና፣ ማስረጃ የሚጠይቅ ዘመን ሆና፣ መጽሐፍ አሳየ የሚል ዘመን ሆና፣ ዝም ብላ አታውራ የሚል ዘመን ሆና እያያቸዋችሁ አይደል? እስቲ የኦርቶዶክስ ቤተክርስቲያን ከምትቀበለው መጽሐፍ አሳየኝ እንደዛ የሚል ካላሳየኝ አንድ የቲክቶክ ኦርቶዶክስ ትምህርት ነው እያሏችሁ አይደል? ስለዚህ ማስታወሻ መያዝ ግድ ነው። መጽሐፉን ገጽ መያዝ ትክክል ነው፣ ተገቢ ነው፣ ግድ ነው። ስለዚህ ከስር ከስር የሆነች ነገር ላይ መጽሐፍ በእስክሪብቶ ማጽፉ እኮ ኖትቡኮች አሉ አይደል? ምን ችግር አለ? በእነዚህ ኖትቡኮች ብትጽፉ እናንተ እንደዚህ እኮ አሉ አይደል? ይህንን መጽሐፍቶቻችሁን ስትጽፉ የምትጽፉ ኖት አለ አይደለም? ኖት መጽሐፍ ላይ ምን ችግር አለ? ዛሬ መጽሐፍ የምትችሉት በቃ እንደዚህ አድርጋችሁ መጽሐፍ ትችላላችሁ። ከዛ ወይ በስልካችሁ ላይ ወይ በኮምፒውተራችሁ ላይ ቴክስት እንዴት የምንጻጻፍ ታውቁት? የለፍጥነታችን እንዴት እንደሚጻፍ ከምንወደው ሰው ጋር ምናምን ታውቁት? የለፍጥነቱ እንዴት ጠቅ እንደምናደርገው ከእናንተ ዋና ዋና ሰውን አንደኛ ይሄ ሁለተኛ ይሄ ምናምን። ምግብ እንኳን እየበላችሁ በአንዳችሁ ልክ የምትወዱ ሰው ቴክስት ያስገባላችሁ ምግቡን አቆማችሁ እንደዚህ ቴክስት መልሱ ይለን በልቼ እስከምጨርስ ልጠብቀው እኮ አትሉ አይደል? እንደዛ ነው። ትቆየኝ ይቆየኝ አትሉ ማለት ነው። ይመለስለት ብላችሁ ምግቡን እየበላችሁ ምግቡን አቁማችሁ ያን ሰው ቴክስት መልሳላችሁ። ያን ሰው ፍቅር ደግሞ ከዚህም ይጸናል። አንበሳ መደብ ላይ ሆነው ቴክስት ያደርጋል። ስራ እየሰራ ነው እንደዛ አድርጎ ማለት ነው። ይህን ያው ባጭሩ ምንድን ነው ጥያቄውን ነገ በደንብ እንቀበላለን። ለመንፈሳዊ ህይወታችሁ በጣም ትኩረት ስጡ ለማለት ያክል ነው። የዚህ ሁሉ ምሳሌ ማጠቃለያው ማለት ነው። ጥያቄ ነገ እቀበላችኋለሁ። አሁን ስለመሸ ለነገ እናድርገው።